ውድ ወዳጆቼ በቤታችሁ ውስጥ ጂኖች የሚኖሩባቸውን ዋና ዋና ቦታዎች ታውቃላችሁ? አዎን፣ መጥፎ ጂኖች የተረገሙ ጂኖችና ሸይጣንም እንኳን በእነዚህ ቦታዎች ውስጥ ሊኖሩ ይችላል። እስካሁን ካልተጠነቀቃችሁም የእነርሱ መኖር ተጽዕኖ በሽታን፣ የአእምሮ ውጥረትን፣ የቤተሰብ ጥልን፣ የገንዘብ ኪሳራን ይዞ ሊመጣ ይችላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተደጋጋሚ በጥብቅ ስለ መጥፎ ጂኖች አደጋ አስጠንቅቀውናል። ኃያሉ አላህም በቅዱስ ቁርአን ላይ ጋኔንና ሰውንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ብሏል በሱራ አዛሪያት በአንቀጽ 56 ላይ። ስለዚህ የጂኖችን መኖር በተመለከተ ምንም ጥርጥር የለበትም። ዛሬ ጂኖች የሚወዷቸውን 5 ቦታዎችን እነግራችኋለን። በእነዚህ ስፍራዎችም ላይ ለምን እንደሚኖሩና ራሳችሁንም እንዴት መጠበቅ እንደምትችሉ እንነግራችኋለን። ነገር ግን ከመጀመራችን በፊት በጂኖች መኖር የምታምኑ ከሆነ በኮሜንት ሳጥኑ ውስጥ በጂኖች መኖር አምናለሁ ብላችሁ ጻፉልን። ላይክ እና ሰብስክራይብ ማድረግም እንዳይረሳ። መልእክቶቹን ጠቃሚ ስለሆኑ ብዙ ሰዎች ጋር ለመድረስ የእናንተ ላይክ ይረዳል። ከበጎ ስራው ምንዳም ተጋሪ ሆኑ። አሰላሙ አለይኩም ውድ የተከበራችሁ ተመልካቾቻችን፣ የመጀመሪያው ቦታ ጂኖች ከእሳት የተፈጠሩ ፍጥረቶች መሆናቸውን ሁላችንም እናውቃለን። ኃያሉ አላህ በሱራ አልሂጅር በአንቀጽ 27 ላይ ጂንንም ከሰው በፊት ከእሳት ነበልባል ፈጠርነው ብሏል። ስለዚህ አስቡት፣ አንድ ነገር ከእሳት ከተፈጠረ ከእሳት አጠገብ መኖር አይመቸውም? አዎን ይመቸዋል። ኩሽና፣ ምድጃዎች፣ ስቶቭ፣ ቡታጋዞችና የጋዝ ነበልባሎች የጂኖች ተወዳጅ ስፍራዎች ናቸው። ረሱላህ ሰለላሁ ዐለይሂ ወሰለም እንዳሉት በራችሁን በምሽት ስትዘጉ የምግብና የውሃ መያዣችሁን ሸፍኑ፣ ኩራዞቻችሁንም አጥፉ ብለዋል። ሰሂህ ቡኻሪ ቁጥር 5624። ይህ ሐዲስ በምሽት እሳትን ወይም ማብራትን ሳያጠፉ ማደር የጂንንና የሸይጣንን ተጽዕኖ እንዲኖር ሊያደርግ እንደሚችል ያሳያል። ስለዚህ ስቶቫችሁን ከመለኮሳችሁ ወይም እሳት ከማንደዳችሁ በፊት ቢስሚላህ በሉ። እናም ማዕድ ቤቱን ስታጸዱ ጨዋማ ውሃ እየረጫችሁ ሱራ ፋቲሃን ቅሩ። ከመምሸቱም በፊት የማዕድ ቤቱን ወይም የኩሽናውን በር ዝጉ። የሚያግዟችሁ የቤት ሰራተኞችም ካሉ ሲያጸዱ ቢስሚላህ ማለታቸውን መመሪያ ስጡ። ሁለተኛው ቦታ ቤታችንን ለማሳመር ብዙዎቻችን ቆንጆ ስዕሎችን፣ ካርቱኖችን፣ የእንስሳት ምስሎችን ወይም ፈገግ ያሉ ሴቶችን የያዙ ፍሬሞችን በቤት ግድግዳዎቻችን ላይ እንሰቅላለን። የሜካፕ መያዣዎች፣ የሻምፑ ጠርሙሶቻችንና የልጆች መጫወቻዎቻችን ብዙውን ጊዜ የሰው ፊት በላያቸው ላይ ያለባቸው ናቸው። በእነዚህ ሳቢያ መላእክቶች ወደ ቤት አይገቡም። ረሱላህ ሰለላሁ ዐለይሂ ወሰለም የውሻም ይሁን የሌሎች እንስሳቶች ስዕል ያለበት ቤት የእዝነት መላእክቶች አይገቡም ብለዋል። ሰሂህ ቡኻሪ 5939 ላይ። ለምን ይህ ሆነ? ምክንያቱም ፊትን የሚያሳዩ ስዕሎች ጂኖችን ስለሚስቡ ነው። ቤቱ ሊኖርበት የሚችል እንደሆነ እንዲያስቡ ስለሚያደርጋቸው ነው። በዚህም መላእክቶች ከዛ ቤት ርቀው ይሄዳሉ። ስለዚህ የእንስሳቶችን ወይም የሰው ፊቶችን የሚያሳዩ ምስሎችን ወይም ስዕሎችን በቤታችሁ ላይ አትስቀሉ። የሜካፕ መያዣ ሳጥናችሁን ወይም የሻምፑ ጠርሙሶቻችሁን በላያቸው ላይ የሴቶች ስዕሎች ካሉባቸው ሸፍኗቸው። ከተጠቀማችሁባቸው በኋላም የልጆቹን መጫወቻ አሸንጓሊቶችንም ሸፍኗቸው። ልጆች ሲተኙም በምሽት የፊት ምልክት ያለባቸውን አሸንጓሊቶች ካጠገባቸው አብራችሁ አታስተኙ ወይም ካጠገባቸው አርቁ። በጥንቃቄ አስቡ። ፈገግ ያለች ሕፃን ልጅ ፎቶ ወይም ስዕል በቤታችሁ ግድግዳ ላይ ተሰቅሎ እናንተ ልትዘነጉት ትችላላችሁ። ግን ጂኖቹ፣ ጋኔኖቹና ሸይጣኖቹ አይዘነጓትም፣ አይረሱም። ስሜትን ለሚያንጸባርቁ ምስሎች ይሳባሉ። የዚህ አይነት ምስሎች የቤቱን ድባብ ከባድና ረፍት የለሽ እንዲሆን ያደርጉታል። ከዛሬ ጀምሮ ቤታችሁን የመላእክቶች እንጂ የጂኖች መኖሪያ ላለማድረግ ቁረጡ። ቤታችሁ ውስጥ የዚህ አይነት ነገር ካለ አሁኑኑ አጣሩ። ካለም አስወግዱትና የእዝነት በርን ክፈቱ። ሶስተኛው ቦታ ረሱላህ ሰለላሁ ዐለይሂ ወሰለም እንዳሉት ለወንድ አንድ አንሶላ፣ ለሴቷ አንድ አንሶላ፣ ለእንግዳው አንድ አንሶላ፣ አራተኛው ለሸይጣን ነው። የዚህ አይነት አልጋ በቤታችሁ ካለ ማንም የማይተኛበት ትራሱ የሰው ጠረን ካለው አንሶላውም ዘወትር ካልተጸዳ ጂኖች በዛ መኖር ሊጀምሩ ይችላሉ። በመጀመሪያ ምንም ነገር መኖሩን ልብ ላትሉት ትችላላችሁ።
ግን ቀስ በቀስ እንቅልፋችሁ መረበሽ ይጀምራል። ልጆች ተኝተው ይጮሃሉ። አንገት መያዝ፣ በተኙ ጊዜ የሆነ ሰው የገፋቸው አይነት ስሜት መሰማት ሊሰማችሁ ይችላል። ዶክተር ታማክራላችሁ፣ ግን ችግሩ አይለቃችሁም። ምክንያቱም ጉዳዩ ያለው ከሰውነታችሁ ጋር አይደለም። በቤታችሁ ጥግ ላይ ጂን አለ፣ እናንተም አላወቃችሁም። ስለዚህ የማትጠቀሙበትን አልጋ አጥፋችሁ አስቀምጡት። አንሶላዎቹንና ትራሶቹንም ዘወትር ለፀሐይ ብርሃን አጋልጡ። አቧራዎቹንም አጽዷቸው። አልጋውን ስታነጥፉም ሱራ ፋቲሃን ከቀራችሁ በኋላ ልታራግፉት ትችላላችሁ። ረሱል ሰለላሁ ዐለይሂ ወሰለም ለመተኛት ስትሄዱ ከመተኛታችሁ በፊት አልጋውን አራግፉ ብለዋል። አቧራው ብቻ ሳይሆን የሚለቀው ሸይጣኑም ይርቃል ኢንሻአላህ። ቤታችሁን የአላህ እዝነት መኖሪያ እንጂ የሸይጣን ወይም የጂን መኖሪያ እንዲሆን አታድርጉት። አራተኛው ስፍራ በቀን ውስጥ ለምን ያህል ጊዜ ሽንት ቤት ትገባላችሁ? 3 ጊዜ፣ 5 ጊዜ፣ 10 ጊዜ? ነገር ግን አስባችሁ ታውቃላችሁ? የእውነት በዛ ያለነው ብቻችንን ነን ወይስ ምናልባትም ካጠገባችሁ የማይታይ ነገር እንዳለ እናንተን ለመጉዳት አጋጣሚ እየፈለገ እንደሆነ ገምታችሁ ታውቃላችሁ? ረሱል ሰለላሁ ዐለይሂ ወሰለም በእርግጥም ሽንት ቤት የጂኖችና የሸይጣኖች መኖሪያ ነው ብለዋል። ስለዚህ ማንም ሰው ወደ ሽንት ቤት ከመግባቱ በፊት ቢስሚላሂ አላሁመ ኢኒ አዑዙ ቢከ ሚነል ኹቡሲ ወልሐባኢስ ማለት አለበት። እዚህ ጋር ኹቡሲ የሚለው አገላለጽ ወንድ ጂንንና ሸይጣንን ለመግለጽ የዋለ ቃል ሲሆን ሐባኢስ የሚለው ደግሞ ሴት ጂንንና መጥፎ መናፍስቶችን ለመግለጽ የሚውል ቃል ነው። ይህ ልቦለዳዊ ድርሰት ሳይሆን በትክክለኛ ሐዲሶች የተረጋገጠ ሐቅ ነው። መታጠቢያ ቤት ወይም ሽንት ቤት ጉድፍ፣ ቆሻሻና መጥፎ ጠረን ያለበት ቦታ ለመጥፎ ጂኖች መኖሪያ ተመራጭ ቦታ ነው። ሌላኛው የተሳሳተው ልማድ ሙሉ በሙሉ እርቃን ሆኖ ገላ መታጠብ ነው። ይህም ለጂኖች ለመመልከት እድል ይሰጣቸዋል። ይህም ለወንዶችም ለሴቶችም አደገኛ ነው። ረሱል ሰለላሁ ዐለይሂ ወሰለም አላህ ጨዋነትን ይወዳል ብለዋል። ስትታጠቡ ሐፍረተ ገላችሁን ለመሸፈን ሞክሩ። መወሰድ ያለበት ተግባር፣ ወደ መታጠቢያ ቤት ከመግባታችሁ በፊት ይህንን ዱዓ በሉ። ጉፍራነከ አልሐምዱሊላሂ ለዚ አሃባ። ስትወጡም ገላችሁን ለመሸፈን ቢያንስ በመታጠቢያ ቤት ውስጥ ልብስ ልበሱ። መታጠቢያ ቤቱን ጽዱ አድርጉት። ቆሻሻዎችን አስወግዱ። ቆሻሻ የሸይጣን ወንድም ነው። ስትወጡም መጀመሪያ በቀኝ እግራችሁ ከዛም ግራ እግራችሁን አስከትላችሁ ውጡ። አምስተኛው ስፍራ ለ6 ወራቶች ያህል ሳይለበስ ሳይነካ በቁም ሳጥናችሁ ውስጥ ተሰቅሎ የተቀመጠ ልብስ የሸይጣን መኖሪያ ሊሆን እንደሚችል ታውቃላችሁ? ሳይለበሱ ለዓመታት የተሰቀሉ በርካታ ልብሶች፣ ቀሚሶች፣ ጀለብያዎች፣ ኮት ወዘተ እነዚህ የተተው ልብሶች ብዙውን ጊዜ የመጥፎ ጂኖች መኖሪያ ናቸው። ረሱል ሰለላሁ ዐለይሂ ወሰለም ልብሳችሁን አጥፋችሁ አስቀምጡ፣ ምክንያቱም ሸይጣን በተሰቀሉ ልብሶች መሃል ሊኖር ይችላል ብለዋል። ምንም እንኳን ይህ ደካማ ሐዲስ ቢሆንም በርካታ ሊቃውንቶችና ጠቢባኖች በገሃድ ይህንን ማስተዋላቸውን ተናግረዋል። መወሰድ ያለበት ተግባር፣ የማትጠቀሟቸውን ልብሶች አጥፋችሁ አስቀምጡ። ቁምሳጥን ውስጥ ሰቅላችሁ አትተውት። መስቀሉ አስፈላጊ ከሆነም አልፎ አልፎ ለማጠብና በፀሐይ ለማድረቅ አውጧቸው። ሙሉ ቁምሳጥኑንም ቢያንስ በዓመት አንድ ጊዜ እንኳ አጽዱት። የምትጠራጠሩት ልብስንም ቢስሚላህ ብላችሁ አራግፉት። ሱራ ፋቲሃን ከቀራችሁ በኋላ ልዩ ጥንቃቄ፣ የላብ ጠረን ያለበትና ያልታጠበ ልብስ ለጂኖች ተመራጭ ነው። የሴቶች ስዕል ያለበት ልብስ፣ ካርቱን ወይም ጨዋነት የጎደለው ነገር በላዩ ላይ የታተመበት የትኛውም አልባሳት በሰይጣኖች እይታ ውስጥ የሚገባ ብቻ ሳይሆን ሌሎችን ለመፈታተንም መንገድ ይከፍታል። አስቡት፣ ለወደፊት ተብሎ የሚቀመጥ ልብስ በማይታይ አካል ቢያዝ እንቅልፋችሁን፣ እንቅስቃሴያችሁን፣ የአምልኮ ተግባራችሁን ሳይቀር ተጽዕኖ ሊያደርግበት ሲችል። አሁን ይህ እውነት ነው። የሐዲስና የተጨባጭ ሕይወት ተሞክሮ ነው። ሰይጣን በጣም አታላይ ነው። ጤነኛ ሆናችሁ ሰነፍ ያደርጋችኋል። በተቸገራችሁ ጊዜም ብቻ ወደ አላህ እንድትዞሩ ያደርጋችኋል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሰዎች 2 በረከቶችን አያመሰግኑም፣ አንዱ ጤናቸውን፣ ሌላኛው ነፃ ጊዜያቸውን ብለዋል። ቡኻሪ 6412። አስቡት፣
ጤነኛው ሰውነታችሁ ሰላማዊ ቤታችሁና ጤነኛ ልጆቻችሁ ሁሉም በረከቶቻችሁ ናቸው ራሳችሁን ከሸይጣንና ከጅን ለመጠበቅ ከዛሬ ጀምራችሁ መጠንቀቅ አለባችሁ አላህ ሆይ ቤታችንን ከጅኖችና ከሸይጣኖች ጉዳት ጠብቅልን ቤተሰቦቻችንንም በመላእክቶች ጠብቅልን ቸልተኝነታችንን ይቅር በለው በደስታችንም በሐዘናችንም ጊዜ አንተን እንዳንረሳ አድርገን አሜን